ብቻዬን ስሆን ሆድ እየባሰኝ ሲመጣ በቃ መሄድ አለብኝ አልኩኝ። በቃ ለመታረቅ ልቧ ይነሳሳል፣ ፍላጎት ይኖራታል። ግን ደግሞ አሁን ሁሉ ነገር ጨርሳ ኢቨን ቤት ውስጥ ያለ ልብሶቿ ምናምን አንድ ነገር ሳታስቀር ነው ይዛ የወጣችው ማለት ነው። እና በቃ እኔ ትቻለሁኝ ከዚህ በኋላ አንገናኝም እስከ ማለት ድረስ የደረሰችው በቃ ለመለያየት ወስና ስለነበረ ነው። እና ጥፋት አለብህ አንተም እያጠፋህ ነው። ጥፋት አለብህ እንዴ? ነገም ሌላ ሰው ይመጣል፣ ከነገም ወዳ ሌላ ሰው ይመጣል፣ ከነገም በስቲያ ሌላ ሰው ይመጣል። አንተ ኧረ ወዳ በቃ እኔ በቃ አታናግሩኝ በዚህ ነገር ብለህ ለምን አትቀበልም? አንተ ለምን ነገሮች የመጣ ነገር ብቻ ትቀበላለህ? አንተ እችን ልጅ ዞር በይ ብትላት፣ አይ በዚህ ነገር በቃ ታይ ብትላት እች ልጅ አትቀርም። እኔ በቃ ያለኝን እንትን ብያለሁ፣ አትቀርም፣ አትመጣም። ጥፋታ ብዙ ጥፋቶች እያጠፋ ስለሆነ አሁን አእምሮህን አረጋጋ፣ አእምሮህን እንትን ይበላል። የኔ እና እሱ ነገር መጨረሻው እንደዚህ ይሆናል ብዬ በህይወቴ አስቤ አላውቅም። ከዚህ በላይ ግን እኔ ለራሴ መዋሸት አልፈልግም። ይከብዳችኋል አንዳንዴ ከራሳችሁ ጋር መታገል ይከብዳል። ሁሌ ራሳችሁን እየዋሻችሁ መቀጠል አትችሉም አይደል? መልካም ነገር እንዲገጥም እመኝልሃለሁ። ከዚህ በላይ መቆየት አልችልም። ዋጉላርገኝ አሰነካክለኝ ሄዳለች ብዬ አልኮንንሽም እሱ ሞክረሽ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦቼ እንዲሁም ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተም ደህና እንድትሆኑ ተመኘሁላችሁ። ከሁለት ሳምንት በኋላ ብቅ ብለናል። ያው ጠፍቻለሁ፣ ናፍቃችሁኛል። እውነት ለመናገር ያው የጠፋሁበትም አንደኛ ዙህልጃ ጾም ገባ፣ በዛ ላይ ደግሞ እነ ሩታ ጋር ደስ የሚል ነገር አልነበረም። ከዛም አረፋ መጣ። ብቻ በዛ ነገር ጠፋሁኝ። አረፋ ሲመጣ ደግሞ ትንሽ ስደት ላይ ስንሆን ይደብረናል፣ ሞራን አይኖረንም። ቪዲዮም ለመስራት አይደለም ቪዲዮ ለመስራት አጠገባችሁን ያለውን ሰው ራሱ ለማዋራት በጣም አላደል በቃ እንጃ። እኔ በጣም ነው የሚከፋኝ አረፋ ማለት። እኔ ስደት ከመጣሁኝ ያለመድኩት ነገር ቢኖር አረፋን በዓል ነውና እዚህ ሀገር ምንም ልለምደው አልቻልኩም። የኢድን እንኳን ለምጄዋለሁ እና ኢድ እንኳን ያናክል አይመስለኝም። ግን አረፋ ሲሆን ግን በቃ በጣም ነው የሚከፋኝ፣ በጣም ነው የሚያነጫንጨኝ፣ በጣም ነው የሚደብረኝ። በቃ ተው ልላችሁ አልችልም። እና እኔ ደግሞ በቃ የተለየ ስሜት አለኝ አረፋ ሲሆን። በቃ የሆነ ሀገር ላይ የምታሳልፉት ነገር እንደዛ ሁኜ እንዳሳልፈው ነው የምፈልገው። እዚህ ደግሞ የለም እንደዛ ነገር እና ያን ስታስቡ ቤተሰብ ጋር መሄዳችሁን እና ብቻችሁን እዚህ መዳም ቤት ስታሳልፉ ምናምን ብቻ ብዙ ነገር እና አልፏል። መጪውን ደግሞ ሁላችንም ሰብስቦ ሀገር ቤት ወስቶ ከቤተሰቦቻችን ጋር የምናሳልፍ አላህ ሱብሃነሁ ወተዓላ ያድርገን ነው የምለው። በጣም ከባድ ነው እውነት ለመናገር። እኔ ጋር አረፋ በቃ ለምን እንደሆነ አላቅም ይከፋኛል። በቃ የሆነ ያስለመድኩትም ነገር ስላለ ይመስለኛል ያንን ነገር ሳስበው ምናምን በቃ ብቻ ሌላ ስሜት ውስጥ ነው መገባው። እና ለማንኛውም ወደ ርዕሴ ስገባ እነ ሩታ ግን ምን እንደሆኑ አላቅም። ይህንን ድራማቸው ወይ ድራማ ነው አይሉ ስም የሌለው ድራማ ወይ ደግሞ እውነት ነው አይሉ ማለት ውሸት ነው ብላችሁ ልትቀበሉት ምን አለ መሰላችሁ፣ ቤተሰብ ይገባል፣ አባታቸው ይገባሉ፣ ትልልቅ የምንላቸው ሰዎች ገብቶ ያሉ እነሱ በጣም ያለግሳሉ። ውሸት ነው ብለን እንድንቀበለው ማለት ነው። እውነት ነው ብለን ደግሞ እንድንቀበለው ተለያይተናል ይላሉ። እንደገና በሌላ ቪዲዮ ደግሞ አብረው ሆኖ ታዩታላችሁ። የሚያወሩትም ነገር የሆነ የተዛባ ይሆናል እና የትኛውን እንቀበል? እሺ ነው በቃ ድራማ ነው እንበል ካን እሺ፣ አባትዮ የሚያወሩት ነገር አሁን መቼም ለውሸት አባትዮ የሚደግፉ አይመስለኝም እውነት ለመናገር። እና እኔ እውነት ነው ብዬ መቀበለው ጋሽዬ ለምንድን ነው እዚህ ውስጥ የሚጨመሩት? አሁን ከ1 3 4 5 6 ቪዲዮ ምናምን አይተናል እና ይሄ ነገር ውሸት ነው ወይ? ትልቅ ሰው እንዴት በውሸት እንደዚህ? አረ እውነት ለመናገር ትልቅ ሰው ልጆቹን ተው ውሸት አትዋሹ ይበል እንጂ ይህን ነገር አይተውኑም ብዬ አምናለሁ። እውነት ለመናገር አይ ዶላር ነው እንደዚህ ያደረጋቸው፣ ብር ነው እንደዚህ ያታለላቸው አላቅም። የምር እኔ አላሁ አለም። ግን እኔ ጋር እነጋሺ አሁን እህቱም ምናምን እንደዛ ትላልቅ ሰዎች ያኔ ውሸት ማጠብቁባቸው ሰዎች ስናይ እውነት ነው ብለን እንድናምን ያደርጉናል። እና
የምር ውሸት ከሆነ የሚተውኑት ከሆነ ድራማ ከሆነ በጣም ያስጠላል። በነጋሽዬ ማለት ነው እንደ ሐቁ ማለት ነውና ማለት መተወን የለባቸውም። ወይም በቃ ድራማ ነው ይበሉና ሰው እንደ ድራማ እንደ ተከታታይ ድራማ ይከታተላቸው። ግን የውሸት እንደዚህ ማላ ምናምን እምነት የሚባል ነገር አለ። ልጆቹ እንደዚህ ሲሆኑ ቤተሰብ ወላጅ መቆጣት አለበት እንደኔ ማለት ነው። ግን ደግሞ ለውሸት ሰው እንዴት እንደዚህ ያለቅሳል? ለውሸት እንዴት ትልቅ ሰው እንደዚህ በመሀል ገብቶ ያወራል የሚለውን ነገር ነው ማስበውና ሆነም ቀራ እኔ አብርሽና ሩታ መቼም እንዲለያዩ አልፈልግም። የምሬን ነው የምላችሁ መቼም ማለት ነው አልፈልግምና አንድ ላይ ሆኖ እንዲሰሩ አንድ ላይ ሆኖ ጠንክሮ እንዲመጡ ነው እንጂ ሌላም ዛሬም ሌላ አጀንዳ ከነጎዳም ሌላ አጀንዳ ምናምን እያመጡ የሆነ አይደል ህይወታቸው ምስቅቅል ያለ ነገር ለሰው ምን ሊያስተምሩ እንደፈለጉ አላቅም እውነት ለመናገር እና አብዛኛው ሰው እንደ ድራማ አድርጎ ነው የያዘው። ግን እኔ ደግሞ እንደ ድራማም አልወስደውም፣ እንደ ውሸትም አልወስደውም፣ እንደ እውነትም አልወስደውም። ምክንያቱም የተዘበራረቀ ነገር ነው። ውሸት ነው ብዬ እንዳልቀበለው ትልቅ ሰዎች ገብተውበታል። እውነት ነው ብዬ እንዳልቀበለው ደግሞ የነሱ ትወና ውሸት መሆኑን ያሳውቃል። ድራማ ነው ብቻ የሆነ ዝብርቅርቅ ያለ እንትን ነውና ይደብራል አንዳንድ የምር። ለዛ ነው ቪዲዮ መስራት እችል ነበርኩ ምንም ቢደብረኝ ምንም ነገር ቢሆን እነሱን ሳይ እንኳን ትንሽ ደስ የሚለኝ ነገር ባገኝ ይዤላችሁ መጣ ነበርኩኝ። ግን ምንድነው በቃ ደስ የሚል ነገር የለም እነሱም ጋር። ለዛ ነው እና በቃ በዛ ምክንያት ምናምን አለ አይደል ሲደጋገም ደግሞ የሆነ ነገር ይሄ ያው እንደዚህ አይነት ተከታታይ ነገር ይሄ አራተኛ ዙራቸው ነው አምስተኛ ዙራቸው በቃ ወይም ድራማ ነው ብላችሁ በቃ እንደ ተከታታይ ድራማ ቀጥሉት። ይሄ ምንድነው የሚባሉ ድራማዎች አሉ አይደል ሐረግ እና ዮዳና ምናምን ብቻ ብዙ አሉ። እንደዛ አይነት ቀጥሉ ማለት ያበላችኋል። የምር ሰውን በጉጉት ይጠብቃችኋል ድራማ ነው ካላችሁና ይሄ ደራሲ የሌለው ውሸት ምናምን አስባላችሁት እና ወይም እውነትም ከሆነ ደግሞ በቃ ወይ መለያየት ነው ወይ አንድ ላይ መሆን ነው። የምሬ ነው የምላችሁ። እንደዚህ ስትጨቃጨቁ እንደዚህ ለሰው ስልችት እስከምትሉ ድረስ እየሆናችሁ ነው ያላችሁት እና ምንም ነገር ስትደጋግሙት እንደ መጀመሪያ አይሆንም፣ ይሰለቻል። ምንም ነገር ምንም ጣፋጭ ነገር ጣፋጭ ነው ብላችሁ ብትመገቡት ቀን በቀን ስትደጋገሙት ይሰለቻል። እየሰለች ነው የሚመጣው። ለዛ ነገር ስሜት እየሞተ ነው። አሁን እኛ እናንተን ምንመለከታችሁ ሰዎች የምሬ ነው አሁን እንደ ድሮ አይደለንም። እኛ ራሱ በቃ ቪዲዮ መስራት እየፈለግን አንሰራ። ገባችሁ አይደል? አይዲዮ አልገባንማ። ውሸት ነው ልንል ውሸት አይደለም፣ እውነት ነው ልንል እውነት አይደለም። የትኛውን አይዲያ ይዘን እንስራ ቪዲዮ? እኛም ግራ ተጋብተናል። ለማንኛውም አላህ ያስማማችሁ። ውሸትም ከሆነ ደግሞ አላህ ልቦና ይስጣችሁ ነው ምለው። ሌላ ምንም ምለው ነገር የለም።